ኑሮ አስመሮናል ደሞዝ ቀኑ ምርቆናል ኑሮ ኢንተርናሽናል ገጠርም ከተማም ተወዶብናል ሰፈራችን ሁሉ ልምዱ እንሄዳለን ኮዬ ቢጬ እኛንን ቤስት ፊልም ሜከር ኮሜንት ይላል ኮሜንት ጥርሱ ውጪ ነው ግን ብር አይልከው አርግሻለሁ አስረግዞኝ ጠፋ አለች ተጠርጣሪዎች ማን ነው አንደኛ ውጭ ሀገር የምትኖሩ ኢትዮጵያ ያለ ሰው አነሰም በዛም ሳትሉ ብር ላኩ ህይወታቸውን ባይቀይርም ቀናቸው ያምራል ዳያስፖራ የሰው ቀንና ሳምር ስፔን እንደምትመለከቱት በግ መስለው ሊገቡ የነበሩ ግለሰቦች በቁጥጥር ስር መዋላቸው በዚህ ሰዓት ሰምቷል። The 2025 season comes to an end. Hi አብሬሽ ሰላም ጤና ይስጥልኝ ውድ የአብሬል ኤችዲ ቤተሰቦች እንደምን አላችሁልኝ እዚህ ጋር ያለውን ቡግር ተውት ፊቴ እንዴት እንዳሳበጥ ተውትና 2025ን በዚህ ቡግር ለነገላገለው ነው ዛሬ ለየት ባለ ቪዲዮ ነው የመጣ ነው እንደምታውቁት 2026 እየመጣ ነው እና በ2025 የሰራኋቸውን ቪዲዮዎች በተቀላላ ከዛ ውስጥ ቤስት እንትን ሪካፕ ቪዲዮ ነው ዛሬ ለየት ያለ ቪዲዮ ነው ለማንኛውም እንደምትወዱት ተስፋ አደርጋለሁ ቪዲዮቹን ተጋበዙልኝ እናንተ የምታስታውሷቸው በዚህ አመት የሳቅንባቸውን ቪዲዮዎች ኮሜንት ላይ ጻፉልኝ ይመቻችሁ የዛሬው ጥያቄያችንም ይሄ ነው ሁላችሁም ተሳተፉ መልሳችሁንም ኮሜንት ላይ አስቀምጡልኝ ለዝናናት ፈልጋላችሁ በፖሊስ ስትያዙ ልክ በፖሊስ እንደተያዛችሁ አራት መብቶቻችሁን ተጠቀሙ አንደኛ በምንድነው የተያዝኩት ብላችሁ የመጠየቅ አዝማማር ለአመታት የአደገኛ ወዘኖችን ጥጋብ ስታብሉ ይኖርች ሁለተኛ ዝም የማለት መብት አላችሁ ሶስተኛ ሁለቱን ጠይቀ ተዘራ ያስትያዙ ሞክሩትና ይሰራል አይሰራም ምንም ኮሜንት ላይ ጽፉልኛላችሁ ጠበቆች ይፎገራሉ በጣም When my mom say እስኪ በኔ ጫማ ሆነሽ አስቢው ይኔዋ እንደወረድሽ ትላለህ እና ተገለጠልሽ አሰበችው በእናቷ ጫማ ሆነ አንደኛ ክሬቲቭ ኢትዮጵያን ማም አዲሽ አሜሪካ ያላካችሁ ልጅ ይባርካችሁ ደግሞ መክር በደንብ ስንት ዶላር ነው ባርክልሽ ነው እንዴት አየሽ ግን እዚህ መጣጣ እንዴ ተገፈ ሊያሳዩ ልጅ ከውጭ ላከው ያንተ ቆሌዛ ተገፏል ማር ቆራጩ ማር አለ ትኩስ ማር ዛሬ ተቆረጠ ትኩስ ማር ማር ማማዬ ትኩስ ማር ዛሬ ተቆረጠ አይ እናንተ ትኩስ ትላላችሁ ሁሌ የተበላሸ እመኝኝ ማማዬ ማስረጃው ላልኝ ትኩስ ማር ነው ዛሬ የተቆረጠ መሆኑን ማወቅ እችላለሁ አዎ እንደምን ናይስ ፕሩፍ ይላል ይሄን ካላመንክ አንተ ታማል አቱ በልዘመን መንገድ ላይ ይሻላል እንዴ ታዲያ ታመሜ መንገድ አይደለም እዚህ ኩላሊቴ የምታመም አሰር ነው ሐሳብ ይሰጣል ጨባ ወጥሮው ታፕ እንደም ኩላሊትን ትሰደብ ያቺ ልጅ ባሳተ መንገድ ላይ ጉ እርግማን ባሳተ መንገድ ላይ ቁም ግን ፐብሊክ ሻሎ ቤቶች ይብዙልን የህዝብ ሽንት ቤት ስትጠቀም
እንዲቻላል እንዴ? ይሄማ በማህበር መሆን ነው። ቆይ እንደምታስብ አይደለም። ስማኝ እኔ እኮ አይደለሁም እኮ እኔ እኮ አይደለሁም። ስማ እኔ እኮ አይደለሁም። ምንድን ነው ማናግርህ? ያስቀመጠው ነገር በግ እንደሚያስጠይቅ አታውቅም እንደ ሂድና ምናምን አናጥፋ በግ እንደሚያስጠይቅ ኧረ ትችላለች። ማርያም የግቢ ላይፍ እንዲያስታውሳችሁ እንዲቻላል እንዴ! ወይኔ ስልጣኔ ለምን አታረም? እየሸና ነው። ጨረስክ አባ? ሳታራ መኪናው ላይ ያሳባል። ለምን አታራም? ተመች እንዴ ምን ሆነሽ ነው? ይኸው በእናትህ ምንድነው? ወፈረብኝ። አረ ኖርማል ነው። ሲሳይ እኮ ነው። ስማቸውን ታውቀዋለህ? የወፎችን የሲሳይ ነኝ። አረ ክሬቲቭ አንደኛ። ምንድነው አልገባኝም። ምንም ሲጀመር ስመጣ ምን በቤት ሸተተ እንደ ሽንት ቤት እንደ ሽንት ቤት ስለቆጠርኩ ነው ያደረኩት አይደል? ችግር የለም። ተወው ነቅሰኝ መነቅሰኝ ማለት እንደው ታውቃለህ ለጥቁሮች የተበደለን ስለሆነ ዝንጀሮ ነው መነቅሰኝ። ዛፉ እንዲመጣል በደረት እንዲመጣና እንዲተራፋል። ምንድነው ዛፉ? ቅርንጫፉ። ከዚህ ጋር ዝንጀሮዋ እየኖረች ነው። አንድ ዝንጀሮ ሙዝ እየበላች ከበላች በኋላ እዚህ ጋር ትመጣና አጠባትና አስገሳታለሁ። በዚህ በኩል ደግሞ ልጇ እየኖረች ነው። ልጇ በዚህ ለምን አብራት ነው ከናት ውጪ 18 ዓመት ነው ተቀርበላ አፈናቅላት ነው። ከዛ ልጇ ደግሞ እዚህ ጋር ምን ትላታለች? እማዬ ትንሽ ጎጆ ሞጣ እንኳን አንድ 8 ሙዝ ስጪኝ ትላታለች። አልሰጥሽም ያዝ ጉዳይራ በቃ እዚህ ጋር ለብቻ ስንኖርና ያሉ ነገር ነው። ደግሞ እዚህ ጋር ሙዙን ትነቅሰኛለህ። የሙዝ ተክሉ እናቱ ከዚህ ጋር እየመጣች ነው ነቅላ እዚህ ጋር የምትበላ። የሆነ ጅብ ደግሞ አለ እንደዚህ ከናታ ጋር እንደማኖር አውቆ ይበላት እየመጣ እሱ ትንሽ ይምጣ እንጂ ራሴን ወግቼ አባረው። በቃ በዝንጀሮ የሚጨክንማ እንጀት የለኝም። በርም ያለ ስራላችሁ ቤታ በርም አይልም። ዱር አይደል እንዴ የሚኖሩት? ዱር ስለሆነ የሚኖሩት በር የሉም። እኔ የሚኖሩት አይ ቁጭ ነው። የእናትየዋን ክፋቷን በደሏን ምናምን ታሳያለች። ትተዋል አንደኛ ታዙ ተረጋጋጁ ይጃ ለማ ከዛሬ ጀምሮ እዚህ ቤት ነው የምመጣው። በቃ እዚህ ቤት ነው የምመጣው። በቃ በኩላሊ How? Hold on, bro. ቃልሽ ይሁን ወሬ እንዳለየን ሁሉም ታዩ till I get my money right. Dream I could find my way to heaven. When I woke I slipped that on a necklace. እኔ አልቻልኳችሁ። ዋናው በጊዜ መድረሳችን ነው። ኧረ በእናትህ እንዴ ትራፊክ ሲጀመር ኧረ በእናንተ ምክንያት እንደ 2500 ብር ልከሰስ እንዴ? ኧረ ወረዱ አንዳችሁ በእናታችሁ ነው ይሰልችቶኛል። ሸምዚ እኛ እንዳሳባለ አይከሰስም። መጣ ከኋላ ትርፍ እንዴ አንተ ምን እያረክ ነው? ያማል እንዴ? ያማል እንዴ? 1500 ብር ከምትቀጣ እሱን ቀውሬው በ100 ብር አናሳክመው። ራሳው ቆም ያዘው እሺ። በሽተኛ እኮ ይዘን ነው በእናትህ ተፈጠረ እኮ ነው። ሐኪም ቤት እየሄድን ነው። ሰሞኑን አይዞህ ሰራ ወይኔ አንተ ጎድቷል መሰለኝ። ያለሚተርፈው ነው ምን ይነካን ያረኩት ሲጀምር 1500 ብር ከምትከሰስ እንዲነካ አርጌው 100 ብር ለሐኪም ቤት በከፈል አይሻልም? ዶክተርዬ አተርፍ ያጉዳይዳኒ
ጥብስ አይዲያ አይሰራም፣ እንዳትሞክሩት። ጤና ጣቢያ ኤፊ ዶክተር በሽታዬ ምንድነው? ተባሉ መራይት ጠራኝ ዶክተር። ለምንድን ነው የምትጮይው? እኔ አይደለሁም ታካሚ ነው። ለምን? መድኃኒት መስሎኝ በረኪና ወጋሁት። አንተ ምን ነው? ለምንድን ነው የምትጮህ? ዝም በል። ገደለችኝ። በበረኪና የሞተ የለም። መጣው ወተት ወጋለሁ። መራይት አቤት። ተጠንቅቀሽ አክሚ። በረኪና ታባክኝ። አትፍረድባት። ነርስም ጽዳትም ደርባ ነው የሚሰራው። ኤፊ በረኪና ወቅት ወተት ከወጋችሁ ኒውትራል ይሆናል እና ዶክተሩ ያሳሰበው በረኪና መዋከኑ ችግር የለም። ትችላለህ። ጃምፕ የሰፈሩ ሳቬጅ አሮጊቶች ተሰብስበዋል። እንኳን ማርያም ቆይ እንደውም የልጅን ፎቶ ላሳያችሁ። ይሄው ወይኔ ውሻሽ ሲያምር። አሁን ደግሞ የልጅሽን አሳይ። አረ ልጅ ነው። የምን ልጅ ነው? ጺሙ እኮ ግጥም ብሏል። ደግሞ ሁሉ ሲያስጠላ። አረ ፊቱ ነው። እስኪ ዳይፐሩን ፊቱ ላይ አድርገሽ ሞክሪ። ጥሩ ጸባይ ያለው ግን ይመስላል። ወልደሽው ነው ጋግረሽው ነው? ወይኔ ታድለሽ የቤት ውሻ አገኘሽ። ስሙን መቻል ብየዋለሁ። ከፈለግሽ ቡቺ ብለሽ ጥሪ። አይዞሽ ዋናው ጤና ነው። ሌላ መውለድ ትችያለሽ። ቆንጆ ልጅ ነው። ለእናቱ ይቅርታ ከምን ነበር የወለድሽው? ልጅ እኮ ጸጋ ነው። እና ይሄ ምንድን ነው? እስኪ ለአንድ ቀን አውሽኝ። አይጥ እያስቸገረኝ ደግሞ ማዘጋጃ እናየው። በመርዝ ነው የሚገርምሽ። ደግሞ ዶክተሩ ሲያድግ ይሻሻላል ብሎኛል። ሲያድግ የማይበላ ነው። ትንሽ እኮ አሞት ነው። እና ሳክሚያ አገሩ በሙሉ የእንስሳት ሐኪም ቤት አይደል? መቼስ ይሄን ወለሽ አጥሚት አትጠጭም። አረቄ ይዘን እንመጣለን። ግን የት ነው የምንጠይቅሽ? አንበሳ ግቢ ነው መቼስ። የት አባቷ በክት ስቶፕ ይላል። አይጥ አስቸግሮኛል። ተመችቶኛል። መቼም አጥሚት አትጠጪም አረቄ። ረግፍ ሳቪጅ የተመቱ አሮጊቶች ትላለህ። ቻምፕ አንደኛ። አረ ፍላጎት በእናትህ አትበጥረቅ። እናቴ ትሩጥ። ከምሬ ነው። እናቴ ትሩጥ። አሁንስ ያንተ ውሸት ነው ስልችት ያለ። አረ ውሸት አይደለም አባቴ ሩጥ አላችሁ። ምኞት እየደረሰ ነው። አሩቶ ከበደ። አረ ስሮጥ ነው ያልኩት። እየሮጥኩ አንቺም እየሮጥሽ ነበር። እኔም እኮ አሁን መቆሜ ነው ገና። ይሄ ጥቁር ምላስ ልጅ አንተ በማልኩ ቁጥር መከራ ውስጥ መግባት አለብን ወይ? ጥቁር ምላስ እናስገፋው። ታሩ ምላስ አሁን እናቴ ሞት አባቴ ሞት ምን ሊሆኑ ነበረ እንዴ? ሊደፋችሁ። ጥቁር ምላስ ያለው ሰው ከባድ ነው። ሰውነቱ ቁመቱ ደስ ይላል። ግርማ ግርማ ሰላም ያለው ቀን አባቴ፣ ሰላም ያለው ቀን ማለት ነው። የመጨረሻ አራት ቀን በእናትህ ቆይ ከኋላ ላምጣውና ማለት ነው ቪዲዮ ኮል እንትን ተበል ባንዴ መንገዱ። ወይኔ ምንድነው በእናትህ? ወይ በግ ነው ገደልኳት። ለምን? ወይኔ በእናትህ በጣም ይቅር በለኝ። እንደው የፈለግከውን ያህል እከፍላለሁ። እንደው እቺን በግ ገንዘብ የሚቀይራት መሰለህ? ሴት ናት እኮ መውለድ ትችል ነበር። ሴት ናት። ቆረጣለሁ አይደል እንዴ? እጢ ነው አንተ ነው ያፈደከት። እሺ በቃ ኧረ ችግር የለውም በቃ የፈለግከውን። እሺ በቃ በዛ ላይ እኮ እርጉዝ ነች። እርጉዝ የት አለ? የሁለት ወር እርጉዝ ያስታውቃል። እሺ ምን አድርግ ነው የምትለኝ? በቃ የልጇንም እጨምራለሁ። ምን አማራጭ አለ? ምን ብቻ ባልትራሳውንድ ቀጣይ ብትወልደው ሴት እንደሆነች አረጋግጬ ነበር። የእሷንም እድል ያከሸፈው። ኧረ ምንድን ነው የዘር ማንዘሯን ልከፍል ነው እንዴ? ምን ይታወቃል? የምትወልደው የልጅ ልጅ እንኳን እኮ ሴት ግልገል ልትሆን ይችላል። የእሷንም እድል ነበር። እስከምን ጅላት ያስከፍለኝ ነው። በቃ ከፍላለሁ። ምንድን ነው እስከምን ጅላት? እንደው አፈር የበላ ቀን አፈር የበላ ኧረ ምንድን ነው? ወይኔ የገደልኩት ለኔስም ብቻ እርጉዝ ነበረ። ቆረጣለሁ አይደል እንዴ?
ስራ አድርገው የያዙ ሰዎች ናቸው። ከባድ ነው። ትችላላችሁ። አንደኛ የምር ክፍለ ሀገር ምናምን ስትሄዱ በግ ከገጫችሁ በቃ ሴት ነው ሴት ነበረች ይሄድላል የምትከፍለው ብዛቱ እና ተጠንቅቃችሁ ነው። ለማንኛውም ኧረ ትችላለህ። ቡራ ዩመር አንደኛ ለሚያዝ ነው ሁሉ ተሯሩጦ የነበረው። በጣም ጥሩ ያ ተሰካ ስክት ሰውን ባረከኝ እሱን ተደላደለ ልቤ ተመቸው ገረማ ይላል ተመቸው ልቤ ተመቸው ታዲያ በቃ ልቤ ተመቸው አታገኘው አታገኘው ኮሜንት ይላል። ኮሜንት ጥርሱ ውጪ ነው ግን ብር አይልክም። ውጪ ነው ግን ብር አይልክም። አዲስ ምሳቃ ገዝቻለሁ። ምን አዲስ ምሳቃ ገዝቻለሁ? ኧረ ግርማ እቺ ልጅ ላይ በቃ እንደዚህ ነው የተያዘችው። አንዱ ሊፍት ማስታወቂያ ሰራባት ምንም አይነት ኪሎ የሚችል ምናምን። ኧረ ተው ኧረ ተው። ምሳቃው ግን ተመችቶኛል። ተው ከዛሬ ጀምሮ ላይሽ አልፈልግም። እኔም ላይክ አልፈልግም። አጠገቤ ዝር እንዳትል። እኔ ነኝ ያንቺ አጠገብ ዝር ምለው? እንደውም ልንገርሽ፣ ፖሊስ ጣቢያ ሄጄ ከኔ 100 ሜትር እንድትርቂ ነው ማረግሽ። አንተን ያየውበት ቀን የተረገመ ይሁን። አንቺን ያየውበት ቀን የተረገመ ይሁን። ይቅርታ፣ የመኪና መንገድ ዘግታችኋል። ዞር ትላላችሁ። ከዛሬ ጀምሮ ላይሽ አልፈልግም። ይፊ ኧረ ተው። ከዛሬ በኋላ ላይሽ አልፈልግም። ሳምሳም No. Okay. Wait, I'm coming. A few moments later. አመለጠኝ። Fast. Oh my god. አጣጣሞት ይልጅ ይችላል። አንደኛ በጣም ፉል ነህ። አመለጠኝ። ደስ ይላል። የኔ ፍቅር ስራ ምንድን ነው? እኔ በጥርስ ዘርፍ ነው የተሰማራሁት የኔ ውድ። ዋው ዴንቲስት ነህ ማለት ነው? በዩ ያ ቤተ መታ ያው ነው ዴንቲስት። በቃ እንግዲህ አደራ መምህር፣ ምንም ችግር የለም። የኔን ኮርስ ወስዶ ስራ የሚያጣ ተማሪ ነው። ችግር የለም። ዳይሬክተር ሩፍ ሱፍ አዌይ ልዌ ካሜራ ኦፔራ ቃራ የኔን ኮርስ ወስዶ ስራ ለምን ካራጋራ አብቃሊ ተመታ። ፓስፖርት ውስጥ እንግዲህ ቺፕስ አለ። ይሄ ቺፕስ የሰዎችን ባዮሜትሪክ እና የሌሎችን ለምሳሌ የኢትዮጵያ ቡና፣ ጀበና፣ ሲኒ የመሳሰሉ ነገሮች እንዲገቡ አድርገናል። በውስጡ በየፔጁ ሰው አልተሻለም። በቃ ባገኘው ነገር ሰካ እኔ አጨብጨብ ያለው አንደኛ ጀበናው እንዲከተትከው ከማይሆን ሰው ጋር ሲያወዳድሩ ያብ የጥያቄና መልስ ውድድራችን የሚካሄደው እንግዲህ ከለንደን ኢንተርናሽናል ትምህርት ቤት ያብ ሚካኤል እና
ከቁምቡርስ ሁለተኛ ደረጃ መሰናዶ ትምህርት ቤት አንቄ በደዊ መካከል ነው። ወደ መጀመሪያው ጥያቄ አልፈን የሰውነት ቆዳችን በየ27 ቀኑ የሚታደስ ከሆነ ለምንድን ነው ጠባሳዎች የማይጠፋ? የሚታደሰው የላይኛው የሰውነታችን ክፍል ሲሆን ጠባሳ የሚገኘው ደግሞ በውስጥ የሚገኘው የሰውነታችን ክፍል ላይ ነው። በሚገባ ተመልሷል። ወደ ሁለተኛው ጥያቄ እንሄዳለን። 2x + 3/5 እኩል ይሆናል x + 4/2 የx ቫልዩ ስንት ነው? 26 ምን አይነት ፍጥነት ነው! እንዴት የሚያስደንቅ ነው! ሁለተኛውም ጥያቄ በአግባቡ ተመልሷል። ቃንቂ እየተሳተፍክ እንግዲህ ታዛቢ አይደለም። ወደ ሶስተኛው ጥያቄ እንሄዳለን። 2 ኪሎ የሚመዝን ኳስን ከ10 ሜትር ርቀት ላይ ያለምንም ኤር ሬዚስታንስ ብንወረውረው ፍጥነቱ 14 ሜትር ፐር ሰከንድ። ዋው አስደናቂ ነው። በጣም የሚያስደንቅ ነው። በተከታታይ ያብ እየመለሰ ይገኛል። ቃንቂ ባከን ተሳተፍ። ልጁ ብቻውን እየተወዳደረ ነው። ወደ አራተኛው ጥያቄ እንሄዳለን ማለት ነው። አራተኛው ጥያቄ የሰው ልጅ ጉበት የሰው ልጅ ተቆርጦ ሊያድግ የሚችለው የሰውነት አካሉ ጉበት። ዋው እኔ ይሄንን ማመን አልችልም። ገና ጥያቄውን ማንበብ ከመጀመሪያ ያብ እየመለሰ ይገኛል። እንግዲህ ቃንቂ ምንም የተሳተፈው ነገር የለም። እንግዲህ ወደ መጨረሻው የምርጫ ጥያቄ እንሄዳለን። የመጨረሻ ጥያቄ ነው። አመርሃ በሶስት ምላሱ ከሰውነት አካል ክፍሉ የሚበልጠው ብቸኛ ነው። ልክ ነው። ከሰውነቱ ምላሱ የሚረዝመው እንስሳ ምንድነው ነበር ጥያቄው? በሚገባ መልሶታል። እኔ እንግዲህ በህይወቴ እንደዚህ አይነት ውድድር አይቻል አቅም በዘረራ ነው ቃንቂ በደው የተሸነፈው። እንግዲህ ቃንቂ እስኪ ለምንድን ነው እስካሁን አንድ ጥያቄ እንኳን ያልሞከርከው? እንዴት ይመልሳል? ፍሬን እኮ ሙሉ ጥያቄ እስከነ መልሱ ነው የተሰጠው። ጥያቄ ሳይነበብ ሁላ መልሱን ነው የሚናገረው። ጠቅጠቅነች ሰምችቶኛል። ያ ዶሮ ወጥ እንኳን ስሰራ ፈረሰኛውን ጋር ልቤ ነው የምሰራው። ከሚኒሊክ ዘመን ጀምሮ ነው ያበሰልኩት። በዛ ምክንያት አጤ ሼፉ የሚባል ቅጽል ስም ሁላ ተሰጠ። በጣም ጎበዝ ነሽ ማለት። በጣም ጎበዝ ነኝ። ሴት ዶሮ እንኳን ገዝቶ እንቁላል አልጥል ካለች ድንች ታቀፌ እኔ ጫጩቱን ላስፈለፍላለሁ። በጣም ጎበዝ ነኝ። እኔ ስንት ዘመን ቲማቲም ቀጠቀጥኩ። ቲማቲም ከኔ ጋር እልህ ይዞት በተለምዶ ነው ቲማቲም ድልህ ተብሎ የተቀረ። እሱ ካፌ እንኳን ከፍተው ድርቆሽ ፍርፍር ቢያዙና ድርቆሹ ቢደርቅ ግሪስ ቀብተ ነው ድርቆሹ ማለስለስ እንችላለን። ዳቦ በማርማራታ ፈልገው እንኳን ማርማራታ ቢጠፋ ማርማር የሚለውን ዘፈን ጋብዥ በዳቦ መብላቱ ላይ ይችላል። ራሳክስ ሌላ ታሪክ ይልጅ በጣም ይችላል። በጣም ማለት ነው። አይፎርሽም ሌላ ታሪክ ያን መተናል። ሼፍ አደፍርስን ይዘናል። ፈንዲሻው ይልሻል፣ ይቀቀልልሻል፣ ሽንኩርቱ ገብቶልሻል፣ ጎመኑም ታክሎልሻል፣ እርዱ ይነሰነስልሻል። ሼፍ አደፍርስ ማንን ልትገል ሊሆን? ጫው ገብቶልሻል፣ ቃሪያውም ተጨምሮልሻል። ወለኛው ሻ ጭራሽ ሽሮ ተደረገበት። ፈንዲሻው ይልሻል፣ ተሾርቶልሻል። እኔ በቃ እንደሻ በሽሮ አይ ቲንክ ለዚህ ልጅ ቪዲዮ ለመላክ የሆነ ሰው ሬሲፒ እየፈለሰፈ ይመስለኛል። ማን ነው ጉድ የለም። አንድ ላይ ምግብ ከጁ ሀገር አንድ ላይ እየቀረበ ነው። እዛው በልታችሁ እዛው ተጣጣችሁ ነው የምትሄዱት። ዳር ይዘህ የሚስትህ ሙያ እናትህን ሲያስናፍቅህ ሸንጉር ሳይላጥ ይበላል እንዴ? ሽንኩርት ሳይላጥ ይበላል እንዴ? ለትገልኝ ነው ጃውሬሽ ሰው በላል ከለ ምግብ አልበላም ብሎ ነው። እኔ መሰለኝ ማን ቆርጠሰርቼ ወይኔ እናት አሁን ይሄ ለሰው ነው ለዶሮ ነው? በኢየሱስ ስም ጥራ ፀጉርም አለ። ሽንኩርት ከነ ፀጉሩ እናት ሽንኩርት ይከተፋል እንጂ ይታረዳል እንዴማ? ፈለጠችው እንጂ ፈለጠችው። ቲማቲም ሲከተፍ ነው ማቆ ገነዘችው እናቴ። ልጄ አማስገብኝ እኔ ካንቺ ጋር ልኑር እናቴ። እኔ ችክን ያለች ሽሮ አፍልቼልሃለሁ። ያንቺን ሽሮ ጠጣለሁማ። አባት ያሳጣሽ አንቺን ብትሆኚ እናትሽ ቤት ግቢ። ይሄ ማላታይን ነው ምሰሪ ምግብ ማላታይን ነው ማጥፊያሽ ነው የሚሆነው። እማ ሽሮሽን ልጠጣ። ዋው ሙያ እየተማርን ሽንኩርት ሳይላጥ እያበላች ሽንኩርት ሳይላጥ ይበላል እንዴ? ትዳር ላይማ ዘው ተብሎ እኮ አይገባም እንዴ? አፈትንም እንዴ አንተ? እሺ ሰላም እንዴት ነህ? ሚሪንዳ ነው እንዴ ያስከው? አዎ ሚሪንዳ እንትን ትንሽ ቤት ቁጭ ብዬ ስለምወደው እሺ ግን እቺ አንድ አይበቃንም? ልጄም አለች። አዎ እሷም ትወዳለች። አዎ በጣም። አዎ
ምን ነው? እሺ አመሰግናለሁ። እሺ ልጁ ምን ሆነ? የምር ነው የሚመስለኝ። በቃ በጣም ወዲህ ነው ይበለኝ። አከራዩ ግን በስማ የተመቱ በቃ የተመቱ ወዲህ ነው ይበለኝ። በቃ ወሬውላ ሁለት ነን ልጅም አለች ብላ አሯሯጠችው። ለገና ወይኔ ልጅ እንጀራ ልገዛ ሂጅ። አዎ 3 ሱቅ 4ኛ ራሱ ሂጅ አጣው። አለቀ አጣው። እኔ ደግሞ እኮ አሁን ነጋግሬ የተነሳሁት እንጀራ። አዎ ትኩስ ይሆንብሃል ግን ትኩስ ይሆንብሃል። እኔ አጣው የትም ሂጅ የለም አለ። ኧረ አዎ በል በቃ እሺ ምን ላድርግልህ? በል እሺ ደህና ደር በቃ ደህና ደሪ። እሺ እውነት ደህና ደሪ። አንተ ያሳዝነኛል። ይሄ ጨካኝ ልጅ ትኩስ ይሆንብሃል። ማርያም እንደዚህ አይነት አከራይ ለማንም አይስጥ። የሱን እንደ ልብ አትጠቀማለች። አንድ አታስነኩ። ኤፊ መብራት ኃይል በስልክ መስመራችን የኢትዮጵያ መብራቶች ጉዳይ ሚኒስቴር ይገኛሉ። አቶ ታደሰ እንኳን ደህና መጡ። ምንም አይደል፣ ህዝቤን ማገልገል ግዴታዬ ነው። ተው የልጅ ነገር ታውቀው የለ። ምን አልከኝ? ጥያቄው ምን ነበረ? አዲስ አበባ ውስጥ መብራት ብዙ ጊዜ እየጠፋብን ነው የሚሉ ነዋሪዎች በተደጋጋሚ ቅሬታ አቅርበዋል። በምን የተነሳ ነው መብራት የሚጠፋው? አባዬ አጫውተኛ አባዬ። እሺ በቃ እንካ። እሺ አመሰግናለሁ። አጠፋዋለሁ። አጥፈው። ጥፍት። አሁን ደግሞ አብረው ብርት። ይቅርታ ጥያቄው ምን ነበር? ተመልሶልኛል። ተመልካቾቻችን በቀጣይ ዜና አጭርና ቀላል መልስ አይመችኝም። በእናትህ ወጣ አንተ ቅመሰው ብቻ አንዴ ተከተበ ነው የሚቀረው። አባቴ ካይ ይቆጣኛል። እኛ እኮ ማንቦታ ነን ያለነው ና አንጠጣባክ ዝም ብለህ እንዴት እንደሚጣፍጥ እንዴ ልጄ። ወይኔ አባዬ መጣ። ይኸው እየነገርኳቸው አባዬ። አንተ ምን ለምን ተጣጣው? አይደለም እነሱ እኮ ናቸው። እኔ እኮ ምንድነው እነሱ ናቸው? ልጠጣ አስተላል ነው የመጣሁት። እኔ አልፈልግም እያልኳቸው እነሱ እኮ እኔ ባልመጣ ኖሮ እኔ ባልመጣ ኖሮ እንደዚህ እየቀዳ ቢረዳ ያረክራጣን ነበረ። እኔ ባልመጣ ኖሮ ያረክራጣ ደግሞ ከየት ነው የገዛችሁት? አባትዬ አንደኛ ናቸው። ግን በቃ አለ እንደዚህ አይነት ሞመንት ማለት በጓደኛ ፕሬሸር የሆነ ነገር ልታረጉ ብላችሁ በቃ ማንም ምንም ተብለ በቃ በፑሽ የሆነ ነገር ልታረግ ስትል እጅ ከፍንጅ ትያዛለህ። አላረኩም እኮ ግን በቃ ከዚህ በፊትም አድርገህ እንደምታውቅ ምናምን ነው የሚወራብህ የሚታሰበው። ፋዘራውን አረቄ ቤት ተዘግቶባቸዋል። አጋጣሚ ተጠቅሞ በትንተናቸው ወጥተው ታዝለው እየገቡ ነው። የኔ ውድ እውነቴን ነው የምልሽ፣ እኔ ካንቺ ጋር ስሆን ዓለም ራሱ ትጠብብኛለች። ምን ያረክ ነው? ምንድን ናት? ንገረኝ። ምንድን ናት? ማናት? እሷኛ ጋር ነገር እንጂ አንቺ ራስሽ ማነሽ? ምንድን ነው እያደረክ ያለኸው? የሆነ ነገር ካልፈጠርኩኝ ችግር ውስጥ መግባቴ ነው። ፍጠር ጭንቅላቴ። አዎ በመጨረሻም ፍቅረኛዬንና እህቴን አገናኘዋቸው። ይቅርታ አድርጊልኝ። እንዴት ነሽ? ደህና ሰላም? ይቅርታ። እሺ ስለተዋወቅሽ ደስ ብሎኛል። ሌላ ቀን እንገናኛለን። እሺ እንገናኛለን። ቻው። ወመን አይኪው ትጠላለህ። አልበርት አንስታይን ምን ያስባል? ከዚህ አንፃር በጣም ከባድ ነው። እንዳጭሩን ህይወት ከባድ ህይወት የለም። አጭር ወንድ ከሆንክ ዛሬ ህይወት የሚያቀርብህን ነገሮች እነግርሃለሁ። አንደኛው ነገር ቁመትን እርሳ። አጭር መሆንህን ሁሉ ጊዜ አታስበው፣ ከአይምሮህ ውስጥ አታስገባው። የቁመትህን ጉዳይ እርሳ። ሲቀጥል ቁመት ብቻ አይደለም ማስኪልን ነገር የአንድ የወንድ ልጅ መገለጫ ቁመቱ ብቻ አይደለም። የወንድነት መገለጫ ቁመት ብቻ አይደለም። በጣም ብዙ ሌሎች ማስኪል ሴቶች አሉ። ሴቶች ማስኪል ነገሮች ላይ ፎከስ አድርገው ጥርስን የሚያከሆነ ሁሉ መሳቅ፣
ቆንጆ ፀጉር ካለ ፂምህን ምናምን በደንብ መንከባከብ። ፂምን መንከባከብ ባዶ ነው። ዲፕ ፌክ ሌላ ታሪክ። የመንግስት ቨርሰስ የግል ደግሞ የከፈን ቀበጥ ቤት አስተረኳት። ወይኔ መቼ ዋትስአፕ ብራዘር ብሮ yes bro ምሳም ነስቶ ምስሩት ባለፈው ድንቹት ነበር ያስከዋ አንተ። አረ ቤተሰቦች ጨቆኑታል። አንተ ልጅ በጣም መከሰስ አለባችሁ ቤተሰቦች። አረ መከሰስ አለባችሁ። ምን ብትይዙ ነው? በርገር አንተስ? እኔ ሸዋርማ ነው ጎቤው ማለት ነው ተከው ማለት ነው። ጃማው ዛሬ ፈባ ምን ተበላ? ያው እንደተለመደው ደቼ ነዋ። ተበልታል እንዴ? ምን ታረገው? ፋዘር እኮ ነው ቁርስ ሰዓት ላይ ደግሞ ማለት ሆድ ያዝ የሚያደርግ ነገር ብሎ ያችን የተለመደችዋን እርግጫ ማለት ከዛ ነው አንዲ ፊት ወዝወዝ ነው አመዳም ትላለ። የግልና የመንግስት ማሪ ሌባ አፍዝ አደንዝዝ። ሰላም ናችሁ ልጆች? እዚህ ሰፈር ናችሁ እንዴ? እዚህ ሰፈር ናችሁ? እስማ እኩል ነው ያረፈው ድምፁ። ለባሌ የምጸልየው ጸሎት እንደው ጌታ ሆይ እሱ ከኔ ጋር መሆን ካልቻለ ካንተ ጋር ይሁን፣ ውሰደው። አሜን አሜን። ኧረ ጸሎት ጠላን። ካንተ ጋር ይሁን፣ ውሰደው። ከባድ ጸሎት ነው። እንዳጸልዩት ደግሞ ከንፈራችንን ቻፕስቲክ እንዴት እንቀባለን የሚለውን አሳያችኋለሁ። ሴቶች ከኔ ተማሩ። በቀጣይ ደግሞ ሞዴስ እንዴት እንደሚያረጉ ብታሳያቸው ከጀመርኩ አይቀር የማይገፋት በመድኃኒዓለም ጭራሽ ቀበቶ መብሻውን እኮ የምትመስለው ዝብዝብ። ይሄ በፊት ድሮ ቲቪ ሲገዛ እንዳይሰበርኝ ጣጣ የሚሉ ፕላስቲክ እነሱ ነው የምትመስለው። ፍሬን ነው እንደዚህ እንዲህ ማፈንዳት ፍርም ባራስ አታረቆፍጠነ በል ሲያስጠላው ነበር። ትለጠለጣላችሁ። የልጅማ ተውት እንጂ አንዴ ዲምፕሉን የጫማዬ ማማዬ ግስላው ሻው ትኩስ ሻይ ውስጥ እየገባ ከፈለገም ለማየት እንኳን በሚያስፈራ ፏፏቴ ላይ ወቅ ሲያደርግ እቃዎች ሁሉ የሚታዘዙለት ይህ ወጣት እንደምታዩት ጃሩ ወደሱ እየሄደ ነው። ምን ታረጋዋለህ? መታደል ነው። ይህ ታምረኛ ወጣት 72000 ጫማ ከፍታ ላይ ያለ ንስር ላይ ሞቶ መሄድ አያዳግጠውም። በዚህም አትገረሙ ይለናል። እንደምታዩት ምንም አይነት መቀመጫ ሳይኖር አየር ላይ መቀመጥ ችሏል። ይህን ተአምር ማን ማድረግ ይችላል? ወጣቱ እንደኛ የቤት ችግር አያሳስበውም፣ ያዘንበዋል። ለማመን በሚከብድ ሁኔታ በአንድ ባሌ አፍ ገብቶ በሌላ ባሌ አፍ መውጣት ይችላል። አብዛኞች ድግምት ነው ይሉታል። እሱ ግን በውሃ ላይ መራመዱን እንኳን አላቆመም። ይባስ ብሎ እሱም ቢራቢሮ እንኳን ለማረፍ በምትሰጋበት የኮባ ቅጠል ላይ እንደ ልቡ ወክ ያደርጋል። አንዳንዴም ሲከፋው ራሱን እንደዚህ ያስገለማምጣል። እሱም ካላስደሰተው ራሱን በራሱ በማገት ፈርታል አልፈራም እያለ ከራሱ ጋር ሲጨቃጨቅ ይውላል። ይህ ሰው ለመዝናናት ሰው አይጠብቅም። ራሱን ከፊት ለፊት አቁሞ ከብብቱ ነጭ ላብ እስከሚወጣ ድረስ እንደዚህ ይጨፍራል። ግሴ አንደኛ። እኔ በጣም ነው የሚመቹኝ ኤዲቶቹ። እኛ ምን ኤዲት እንችላለን? የምር አንደኛ፣ የምር አንደኛ። አንተ ያያት አይደል? አንተ ራሱ ያያት አይደል? አንተ ማን ነው ግን ታውቀኛለህ? አንተ ራሱ ነው ማን እንደሆንኩ። ሄሎ የኔ ፍቅር፣ ኧረ እኔ ከጓደኛዬ ጋር ነኝ። ይኸው ካላመንሽኝ እንኪ። ሄሎ አሁን አመንሽኝ? እየመጣሁ ነው፣ መንገድ ላይ ነኝ። ከጓደኛሽ ጋር በእናትህ እንምጣ። እሺ መጣ። ጀለሳሞች ጀለሳሞቹ አትችላላችሁ። እኔ እኮ ክሬዲት በዛብን ከአቅም በላይ። ድብድቡ ቆሞ እዛው ስልኩ አስታረቃቸው። ሌላ ታሪክ። ሰው ይገለኛል። በጣም ደስ ብሎኛል። ትርጉም ዛሬ ነው የምገልጽ። ብዙም አትደሰችም ወይዘሮ ሜላት። እኔ የምር ከኔ ጋር ምናምን ስጥና አይጠልሽም። ደህና አድርግ ታፈር
መሰልኩ ለካቶ ካቆነኝ እንጨት አምጪልኝ አለቻት። ጀለሷ ማለት ትርጉም ትጠላለህ። ቀጣይ ፓርት ምን ይፈጠር ይሆን ይላል። አንደኛ ከገጣሚ ጓደኛሞች አንዱ እርጥብ ለብቻው ሲበላ ይሄን ቪዲዮ በጣም ብዙ ሰው ነው ይላከል። ባምሊ ሰላም እዚህ ጋር ስመጣ አፈ እንደባበስክ ያስታውቃል ፊት እርጥብ እንዳላወስክ። መብላቱንም ማወበልቻለሁ እርጥብ ቤት ስገባ አንተን አስቤያለሁ። ላንተ ላመጣልህ ቴካዊ ሳዛት አስጎመጀኝና እዛው በለውት። አንተ ቀርናታም የቡዳ ልጅ ሁለተኛ እንዳደርስ በእኛ ቤት ደጅ። እንዴት እቀራለሁ በእናንተ ቤት ደጅ? ነገ ድግስ አለ አልቀርም ወዳጅ። አንድ እርጥብማ እንዴት እከዳለሁ? ጓደኛዬ ነው ወስዳለሁ ይሄዳል። እርጥብ ድንች ነው ከሰው አይበልጥም። ጓደኛ ነው አይለወጥም። በሐምሌ ቲቪ ኢትዮጵያ አንደኛ ጀመር ነው ማለት ኦፕራሲ እየተባለ አደገ ልጅ የትም ነው የማይደርሰው። የትም ሲጀመር ኦፕራስ ማለት ነው ወርዶ የመጣው ከእንግሊዘኛ ቃል ነው። ሆፕለስ ማለት ነው ተስፋ የለሽ ማለት ነው። ኢሚዲየትሊ እየነገሩን ነው ያሳደጉን። እኔማ ተወርውሬ ረስቶኝላን አንገቴ ውይ መጣ እንዴ ነው ተበዳይ ነኝ ነው የተበዳይ ኢንስፓይሬሽን ኦፍ ዘይር በላ ማናዘዋልን ተሰማለህ ይገል ላይክ አርግ ፎሎ አርግ ላይክ አርጉ። ተመችቶኛል። አረዳደ ሆፕለስ ከሆፕለስ የመጣ ነው። ዋው እስቲ አስተያየታችሁን ኮሜንት። ሉሲ ሌላኛው ስሟ ማን ነው? አጽም ነው። አጽም ማለት ከየት ነው ግን የሚያገኟቸው? በጣም አሁን እዚህ ሾው ላይ ደውለው ምናምን ነው እንጠየቀው ምናምን ብለው የሚሄዱት ወይስ ራሳቸው ነው? እኔ አላውቅም። ብቻ ይሹ በጣም ነው የሚያዝናናኝ መልሶቻቸው። ሌላ ታሪክ ሳምንት አራት ነው ተቀዶ በእናት ምን ሳምንት አትላለ እኮ ነው እሱ ቡጭ ነው። አይ ስንት ያልኩሽ ነው የምሸጠው። በቃ ዝም ብለሽ ሁለት ሰጃ ሁለት። ኧረ እባክህ ፕሮግራም ላንተ ብዬ ነው ወንድም። አስተያየት አድርግና ልውሰደው። በቃ አንድ ሺህ ውሰደው። እሺ አንድ ሺህ ውሰደው። በቃ አየናበት አባት ሸቀታለሽ? አዎ እባክህ እዚህ ለሱ ልሸጥለት እኮ ብዬ ማለት ነው። ውሰጃ ታሪፍ ነገር ነው እያልሻል ነው። ሁለት እያልኩ ነው ወንድም። ሁለት ሺህ ወንድም ነው ቀንሽ ወንድም ሸቀታለሽ ምንም ሽንት ወንድም 50 ብር ለቡና ባገኝ ብዬ ነው። በቃ ትንሽ ወረድ በይና አሬዳ 50 ነው ትርፍ ወንድም 50 ነው። እሺ ነበር በቃ ሌላ ሀገር ስኖር ደውልሻለሁ። እሺ ነበር እሺ ኦኬ አንድ ሺህ ነበር በቃ እንደዋወላለን። እዚህ ነው ሰፈር ያባት ይመላጣልች አየር ላይ ላለ ስማርት የሚገርም ድለላ ነው የሰራው። ሰላም ጤና ይስጥልኝ። ከስታቶች አክም ቤት ነበር የምንመጣው። እዚህ ቤት ሻው ታሟል የሚባል ስልክ ተደውሎልን ነበር። ምን እባክህ እኮ 2 ሳምንት በቃ ያቀረብልነት ሁሉ እየበላ እያሸተተ ነው የሚመልሰው። ኦኬ አይበላም ምግብ በቃ ያሸተተ ተመርጦ ስለሚሆን ምናልባት እስኪ ምግቡን እንየውና መድኃኒት ታዝለታ። እሺ እንካስቲ ያቦይን እኮ ነው አልበላም ያለው። እንዴ ጋሺ ይወር ደግሞ ዜና እየወበከል አንተ ቀልደኛ ነህ። ለኔ ነው አይደል? ኧረ ውሻው ምግብ ነው አልበላም ያለው። ይሄንን ነው አልበላም ያለው። ኧረ ጋሺ ውሻውን ቼክ አድርጋችሁታል? ቼክ አድርገናል። አንበሳ እንዳይሆን የምታሳድጉ ጋሺ። ኧረ አንተ ቀልደኛ ነህ። ኧረ አንዴ ያዙልኝ ጋሺ በእናታችሁ አንዴ ለምናችሁ አንዴ ብቻ ለምናችሁ። ምንድነው? ተነስ እንጂ ትርፎ ቦታ የላችሁ ውሻ አድርጋችሁ አርጉኝ እና ከሳለሁ ሽንቴን በሰዓቱ ወጥቼ እሸናለሁ። ተነቆለ ራሱ ካዘዛችሁኝ አንዴ ገድዬ ነው የምመጣው ጋሺ። በእናታችሁ ሽሮ ከመብላት አንፃር ማለት ነው ውስጥ ባቄላው ሊበቅል ነው ጋሺ። የሆነ ነገር አድርጉልኝ እንዴ ኧረ ምን ነው ጋሺ እንኳን ስጋ የስጋ ዘመን ለራሱ የለኝም እኮ ካዩ ስንት ጊዜ አንዴ ያዝልኝ በዚህ ጋሺ። ምን ተወጣን መርመሪያ እንጀራ አለኝ እኔ ስጋ ወሮኝ ጋሺ በእናታችሁ ጸጉር ለራሱ ጾም ያለው። ኧረ የውሻው ምግብ ነው የውሻው ምግብ እኮ ነው እሱ። ኧረ ይሄ ውሻ አይደለም ጋሺ። አይ እርሶ ነው ተሻ ጋሺ ይሄን እየሰደብከኝ ነው። ይኸው ጋሺ ጓደኛዬ ለራሱ በምግብ ማጣት የተነሳ ሆስፒታል ተኝቷል። ይሄንን ባንድ ሂጂ አንድ ባጎርሰው ቀጥ ነው የሚለው ጋሺ። የበናት ይሄን ይተናገሩ አንቺ ወዴት ነው የምትሄደው? ውሻችንን ከመው እንጂ ታሟል እኮ አታየው እንዴ? ጋሺ ራሴ ልከነበት መጀመሪያ ያንዳንድ ሰው ላይፍ እንዲህ ነው። አንዳንዱ ለእንስሳቱ የሚያበላውን ኖርማል ሰው አያገኘውም እና
ላይፍን ቁልብጭ አድርጎ የሚያሳይ ቪዲዮ ማለት ይሄ ነው። ካልተግባቡ አይቀር እንደዚህ ነው። ከቁርስ ከምሳና ከእራት የቱ እንዲቀርበት ነው የማይፈልገው ብለን ነበር። እኔ ቁርስ ነው ወይስ ከሶስቱ ባለቤትሽ እንዲቀርበት የማይፈልገው ምንድነው ብለን የጠየቅናት? ጠዋት ፍርፍርና ሻይ ነው የምወደው ግን ሽሮ ወዳለሁ። ስለዚህ እንዲቀርብህ የማትፈልገው ከሶስቱ ከቁርስ ከምሳና ከእራት ምግቡ አይነት አይደለም። ከሰዓቶቹ ከቁርስ ከምሳና ከእራት እንዳይቀርበት የሚፈልገው ምንድነው? የምፈልገው እንትን እራት ላይ ነው። እሺ ምንድነው እንዲቀርብህ የማትፈልገው? አይሰማም። ቁርስ ላይ ነው ሽሮ እራት አውቆ ላለመመለስ ነው ይመስለው። ሉላ ችለዋለች። መቼ ነው አግብተሽ የምትወጪው? እንደ ሐሳብ ቤተሰቦቻችን ድጋሜም ቢሆን አግብተው የሚወጡበት አሰራር ቢመቻችልን ጥሩ ነው። እኛ የምንወጣ አይነት አይደል ይሻላል። ስደት በጀማ ሩቅ መንገድ መጣን። አንተ አቋሎ ትላለህ። አዎ ከዚህ በፊትም አንዱ ለጊዜ ወደዚህ መንገድ መጥቼ ነበር፣ ግን እዚህ ጋር ስደርሱልኝ መንገዱ ድንብርብር ይለኛል። አንተ እየመሸ ነው አቀልበና ቀድሜ የሰጠውክ ማፕ ስጠኝ። እሱን ካላየሁት ከዚህ በኋላ መምራት አልችልም። ማፑን ቅድም ሽንት ቤት ገብቼ ነበር። ሽንት ቤት ገብተህ ሽንት ቤት ገብተህ ምን አደረገው? ምን ተጠረኩበት? አንተ በሰው መንገድ ትጠርጋለህ እንዴ? ለምን ምን ያንተ እናደጋው ዘደኝ እኔ ምን ላድርግ? እሺ አሁን እየመሸ ነው። በእናትህ እኔ ምን ላድርግ? ያማለ ታልቅስ ያማለ ያማለ እኔ ያሳብረ ወይኔ በእናትህ አስባል ተሰደ ማፉ ስትጸዳዳበት ዴቱ ጋር ፊት ለፊት ነኝ አላልክም እንዴ? በጽዮ ፊት ለፊት ነኝ። እጄ አይታይሽም? ወይ አንተ እንዴ ከሩቅ ሳይኮ ስልክ ጨጥመስለኝ ነበር። ለካ ሰው ነህ። አረ ቀልድ ነሽ፣ ተጫዋች ነሽ እንዴ? የቀለድኩ መስሎ ራሱ ስልክ ጨጥ ራሱ ስጤራ ዘሮኛ ራሱ ነህ። አረ ነጫቀልች። ያው ሁሉ የፍቅር ቃላቶች ስለዚህ ነበር እንዴ? እኔ ፌስቡክ ላይ ሳይ ሞላ ብለብኝ ነበር። እርግጠኛ ነኝ ሻወር ከወሰድክ በኋላ በስፖንጅ ላይ ደረቅ አታረጋ። ሰርቢኞ እንደዚህ ድረስ የጠራሽኝ ሰርቢኝ እንደጠራሽኝ ደግሞ ጽሁፍ በጽሁፍ አንዱ ተመራቂ የሥራ ማስታወቂያ መስሎ ቆንጆ ያለበት ማፍቀርና ቅጥነት ምን ያገናኛል? እነዚህ ያገናኛል። ብታኮንነኝ ይወክር ምን ልቀፈው ታኮን ልቀፈው እንዲህ ወቅፉ ቆራሴን ነው ጥምለው መቅጠን አንቺን ካሳጣኝ ይሄድልሻል። ኦኬ ስጋ ግን ባዳ ነው። እሺ አዲ ካፊኒ ቀደምችኝ አርዲ ይኒ ትችላላችሁ። እኔ እኮ የሚሰማኝ አጣሁ እንጂ ሲጀመር በልጅነታችን በዘመርናቸው መዝሙሮች ምክንያት የደረሰብኝን ትራውማና አይምሮ ችግር ሪፈንድ የምፈልግ ሰው ነኝ። ግን ለማናካል አቤት ይባላል። ወዴት ነው የሚካሄደው ነው እንዴ? እኛ ዘመርን ነው እንደሚባለው መተትና ድግምት አልን ነው እንጂ የሚባለው እንዴ? ስሙልኝ አዲስ አስተማሪ ከጃፓን የመጣ ማስመሪያውን ትቶ በቦክስ የሚማታ ሬስሊንግ አሜሪካ ግቢ ወድቄ ስነሳ አካላቴ ሁሉ ወርቅ ይዞተን የምን ወርቅ መጣን የለም የትኛው ምርቀት ብስኩት አደባባይ ሁለት ዛፎች አሉ እነሱን የነካ ልብ ይሰውራሉ ሰውረው ገደል ይከታሉ ከገደል አውጥተው ለጅብ ይሰጣሉ ሆረር እኔ አላቆም መዝሙር ለማንኛውም የአልማዝ ቦርሳ ትልቅ ነው ሲበረብሩት ባዶ ያማል ችግር ማኒፌስቴሽኑ ራሱ የማይሞላ ነገር ለምን መበርበር አስፈልገ ሲጀምር እራምሳለ እረውይ እረንዴ ነሽ እረው ብዛቱ አለው በመከራ እንባይን ሳነባ ለምን ታነቢያለሽ አገዳ የበላሽ አገዳም የለኝ ምስኪን ደሃ ነኝ ምስኪን ደሃ ሆነሽ ምን በልተሽ ታድሪያለሽ ባገኝም በልቼ ባጣም ተደፍቼ ለልጅ ማርያም እኔ ብሬኮ ነው ከባድ መዝሙር አለ ጨቡዴ ዳንዴ ሰኞ ተወለደ ማክሰኞ ተጠመቀ ሮብ አገባ ሐሙስ ታመመ ዓርብ ዋሰበት ቅዳሜ ሞተ እሁድ ተቀበረ የጨቡዴ ዳንዴ መጨረሻው ይሆነ በሳምንት ላይፍ አጠር አድርገው ነው ያቀረቡት
አሁን እኔ ቴራፒው ማን ነው የሚከፍልልኝ? ብዙዎቹ መዝሙሮች የምር እኔ አላቃቸውም። እኛ አልዘመርንም። ቀለል ያለ መዝሙር ነበር የሚያስተምሩን ማለት ነው። ቀለል ስላችሁ አሉ እኮ እነዚህ ናቸው፣ ግን ብዙ መዝሙር አስተምሩንም ነበር ነው። ልዩ ኬት እንደምታመጣቸው ግን ውድ አብሬሌጅ ቤተሰቦች ዛሬ ቪዲዮአችን ይሄን ይመስል ነበር። ዘና ፈታ እንዳላችሁ ተስፋ አደርጋለሁ። እዚህ ጋር የምታዩቸው ሁለት ቪዲዮዎች ካላያችኋቸው ደግሞ ያዋቸው ዘና ፈታ ትሉባችኋላችሁ። በሚቀጥለው ባበደ ቪዲዮ እስከምንገናኝ ሰላማችሁ ይብዛ፣ ይመቻችሁ፣ ፈታ በሉ።